ላንቺ ነው። እሺ እስካሁን ድረስ አብረን አናድርም እያልሽ ያስቸግረሻል። ዛሬ ግን የኔና አንቺ ቀን ስለሆነ አብረን እናድራለን። እዚህ ፋሚሊ እንዴት ናችሁ? የጨረቃ የኛ ውድ ቤተሰቦች ዓመት በታች የሆነን ሰው ነው የሚያሰክረው። አልሞላኝም እኮ ይሞላኛል ገና። ስንት 22 እንዴ? ኧረ ወደታችን ነው እንደምቆጥረው ምን ይሄ ነው? ሰላም እንዴት ናችሁ? እንግዲህ ሁላችንም በጉጉት ስንጠብቀው የነበረው የሀይሚና የብሩክ ሰርፕራይዝ ማታ በብሩክ ቻናል ላይ ተለቀዋል። በነገራችን ላይ ሳቅ መጣብኝ። አብዛኞቻችን እንደሰከስ ነው እንደጠበቅ ነው አይደለም የተለቀቀው ቪዲዮ። እኔ ለራሴ እንደሰከስኩት አይደለም። ብዙ እህቶችም ቪዲዮ ለቀዋል። ቪዲዮቸውን ክሊክ አድርጌ አላየሁትም፣ ግን ተምብሌናቸውን አይቼዋለሁ። ልክ እንደኔ ነው የሰከሱት። ግን የተለቀቀው ቪዲዮ እና እኛ የሰከስነው ቪዲዮ እውነት ለመናገር አልተመጣጠነም። ትንሽ ቅር ብሎኛል። ብሩክ ያው ብዙ ጊዜ ሀይሜን ቃላት በሚያጥረን ሁኔታ በብዙ አይነት መንገድ ለዛውም በወንድ እጁ ዲኮር ሰርቶ ሰፕራይዝ አድርጓታል። ነገር ግን ትናንትና ብዙዎቻችን ስንጠብቀው የነበረው ቪዲዮ አልተለቀቀም። እውነት ስነግራችሁ ትንሽ ደብሮኛል። ምን አለ ከቤት ውስጥ ወጣ አድርገህ ሰፕራይዝ ቡልቅቅቅ ብታደርጋት። በዚህ ዕድሜዋ እኮ ቡልቅቅ ካላረካት መቼ ቡልቅቅ ልታደርጋት ነው? በነገራችን ላይ ሀይሚ በጣም ጎበዝ ናት። ትናንትና በተለቀቀው ቪዲዮ ላይ ሁላችሁ ካያችሁ ቪዲዮ ምንም ሀይሚ ሰፕራይዝ አልተደረገችም። የምታውቀው ቪዲዮ ነው የተለቀቀው። ነገር ግን ብሩክን አላስወገረችውም። ልብ ብላችሁ ሁላችሁም ካያችሁ ብሩክ ግን ሀይሚ እንደማታውቅ አድርጎ በቃ ሰፕራይዝ እንደሚያረጋት አድርጎ ነው ለኛ የሰከሰን። ነገር ግን ትናንት ለተለቀቀው ቪዲዮ ሀይሚ ናት ሂንት የሰጠችውን የቪዲዮ በዚህ ላይ አልሰራሁበትም። አብረን ብናድር ምናምን ሲላት ያው የተለመደ ነው። ሳምኳት፣ ሳመኝ፣ አብረን አደርን፣ በድንገት አብሬያት አድሬ ፔንት ነቀለች ምናምን። ይሄ የተለመደ ሳክሳቸው ነው። አንዳንድ ሰዎች ግርም ይለኛል። ሳምኳት ወይም አብረን አደርን ሲሉ ቪዲዮ እየተቀረጸ ምናምን የሚያሳያቸው ይመስላቸዋል መሰለኝ። እና በዛ አጋጣሚ ትናንት ለተለቀቀው ቪዲዮ ሂንት የሰጠችው ሀይሚ ናት። አብረን ለማደር ምን ማሟላት አለብኝ ሲላት በመጀመሪያ የራት ፕሮግራም ታዘጋጃለ፣ መጠጦችን ታዘጋጃለ። ከዛ የራት ፕሮግራሙን እንደዚህ እያደረግን መጠጥ እንጠጣለን፣ አብረን እንጨፍራለን፣ እንደንሳለን፣ ዋቴቨር ምናምን። ከዛት መጨረሻ ሲላት መጨረሻማ ያው እስምህና ወደ ክላስ ይሄዳለው ብላ ነበር። ያንን ሂንት ይዞ ነው ትናንት ፕሮግራም የተሰራው። ነገር ግን እውነታው ሀይሚ ሰፕራይዝ እንዳልተደረገች እኔ ትንሽ እንትን ያልኩት በቃ ከቤት ለምን ደሞ ማትወጣው ነው። ከቤት ወጣ ምን በቃ ጠብዘልዬ ዶላር ነው የምታገኙት። ምን አለ በቃ በእርግጥ አርጋታል እስከዛሬ የሚወቀስ ሰው አይደለም። ግን የትናንትናው እኔ ትንሽ ቅር ብሎኛል። ለምን ወጣ ብሎ ሌላ ቦታ ምናምን ነበረ የጠበቅኩት። ነገር ግን እዛችሁ ቤቷ ሀይሚ እንደምታውቅና ሰፕራይዝ እንዳልተደረገች፣ ነገር ግን ባሏ እንዲፎገርባት ስለማትፈልግ እንዳላወቀች አድርጋ ሰፕራይዝ እንደተደረገች አድርጋ ነው ትናንት ስናያት። ነገር ግን እሷም እንደምታውቅ ነው። እኔ ልንገራችሁ እውነታውን ማለት ከሰራው ቪዲዮ ጋር ስላልተመጣጠነልኝ ነው። ትናንት በተለቀቀው ቪዲዮ ላይ እንግዲህ ሀይሚ ከሁለት ቀን በፊት ጸጉር ቤት ነበረች። ሹርባ ጸጉሯን ወደ ምንድን ነው ሹርባ ነገር ነው፣ ግን ከላይም ወደ ላይ ከታችም ምናምንም ወደ መሀል አካባቢ ላይ ስሙ ጠፋብኝ። እንደዛ ነው የተሰራችው። እና ትናንት ማታ በሚለቀቀው ቪዲዮ ላይ ከምትለብሰው ልብስ ጋር የተሰራችው ሹርባ ስለማይመጣጠን እንግዲህ ድጋሚ ከሁለት ቀን በፊት ተሰርታ ድጋሚ ሄዳ ጸጉሯን እንድትሰራ ስትሬት ወይም ሌላ ነገር ከቀሚሱ ጋር የሚሄድ እንድትሰራ ቆንጆ ሆና ሜካፕ ተቀብታ ምናምን እንድትመጣ እንግዲህ ትእዛዝ ወርዶላት ከዛ በኋላ ሀይሚ ጸጉር ቤት ሄዳ እስከምትመጣ ድረስ ቤቱ ምናምን ፊና ምናምን ነፋፍቶ አበቦች ምናምን የሚጠጡ ነገሮችን አዘጋጅቶ ብሩክ ጠበቃት። ከዛም ያው ሀይሚ ክላሷ ሄዳ ወጣ ፎቅ ልብስ ቀይራ እስከምትመጣ ድረስ ታች ሳሎናቸው እስከምትመጣ ድረስ ልክ ብሩክ ሀይሚ እንደማታውቅ አድርጎ ምናምን ነው ለእኛ የሰከሰን። ነገር ግን እንደምታዩት ጸጉር ቤት ድጋሚ ይሄዳል። ጸጉር ቤት ድጋሚ ከሁለት ቀን በፊት ጸጉር ቤት ባትሄድ እንደማታውቅና ወይኔ ብሩክስ የረይ መችክ በቃ ሀይሚዬን ሰፕራይዝ አርክልን እንል ነበር። ነገር ግን ያው ገንዘብ ካለ በሰማይ ቤት መንገድ አለ። ያው ከሁለት ቀን በፊት ተሰርታ ነበር። አሁን ድጋሚ ሄዳ ተሰራች። ከዛ ያን ቀሚስ የተገዛላትን መልበስ ያለባትን ልብስ ትእዛዝ ወርዶላት ነው ሄዳ መጣ ለበሰች። ዋ ሰፕራይዝ አረጋት። አላረካትም። ያው ሀይሚ ደግሞ ከላይ ነው ገና ቀሚስ ስታለብስ ይሄ ምንድን ነው ምናምን ብላ ሳካሳችብን እሱን ላለማስፎገር ስትል ነው። ግን ጸጉር ቤት ስትሄድ ትእዛዝ ወርዶላት ነው ከቀሚሱ ጋር ማች የሆነ ነገር እንድለብስ ተነግራ ነው።
ለማንኛውም ደስ ይላል። ሀይሚ በጣም ድቅድቅ ብላለች። ኤኒዌይስ በነገራችን ላይ እኛ ሴቶች ትንሽ ነገር ነው የሚያስደስተን፣ ትንሽ ነገር ነው የሚያስከፋን። ግን ብሩክ ትናንትና ብቻ እየሰራው ቪዲዮ ደስ ይላል። በቃ ከዛ አስጨናቂ ድራማቸው ወጥተው አሁን ወደ ጨዋታቸው ስለገቡ ደስ ይላል። ለማንኛውም እንዳርሰው የኦርቶዶክስ እምነት ተከታዮችም የእስልምና እምነት ተከታዮችም ያው ጾማችን እኩል ተገጣጥሟል። ከአሁን በፊትም የዛሬ ዓመትም እንደዚህ ተገጣጥሞ ነበር አይደለ? ለማንኛችን ጾማችን እኩል ተገጣጥሟል። እንግዲህ ሁለታችንም ጋር ሙስሊሞችም ኦርቶዶክሶችም ቅልቅል ናችሁ ቤተሰቦቼ። እንግዲህ መልካም ጾም ማለት እወዳለሁ። ሁላችሁ እንኳን አደረሳችሁ ማለት እወዳለሁ። እንግዲህ መልካም ጾም ይሆንልን። ጾሙን በሰላም እንድንፈታ እንግዲህ ያብቃን። አገራችንም እንደምታዩት ነው፣ እየነደደ ነው። ብቻ እንደዚህ ዝም ብለን ስንሰክስ ዝጋ መተን ሰላም ሁሉ ነገር ደስታ ይመስለናል አይደለም። ቤተሰቦቻችን የድሮ ናዳ እየወረደባቸው ነው። ያው የሁለት ዓለም ሰዎች ነን። ለማንኛውም ኢትዮጵያ ለአንዱ እናት ለአንዱ እንጀራ እናት ናት። እኛ ለኢትዮጵያ እንጀራ እናታችን ናት። ምክንያቱም ቤተሰቦቻችን እዚያው ዩቲዩብ ላይ ያሉ በጠቅላላ ዩቲዩብ የሚሰሩ ቤተሰቦቻቸው የዶሮ ናዳ እየወረደባቸው ነው። በነገራችን ላይ ግን አንድ ሰው ስለዛ የሚናገር የለም። ኤኒዌይስ እኔ ከአሁን በፊት ብዙ ጊዜ ቻናል ስለተዘጋቢ ነው በቃ አሁን ደከመኝ። እንደዛ ነው የተውኩት። አንቺ ስለምን እንዳትሉኝ ማለት ነው። ለማንኛውም መልካም ጾም ይሆንላችሁ። ወደ ሌላ ሊሄድ ነበረ ዘጋላቀው። ኤኒዌይስ ብሩክ አሚን ሰፕራይዝ አላረክልንም። ትላንት ስለተለቀቀው ቪዲዮ ጠቅላላ አድርጌ ስነግራችሁ ከፍቅረኛሞች ቀን ጋራ ተገጣጠመና ቪዲዮን አማተው አንድ ላይ አጋይተው ለቀቁት እንጂ የስራ ማስታወቂያ ነው የተሰራው። የልብስ ማስታወቂያ ነው የሰሩት። ይሄ ሱፍ የተገዛው ቡታጅራ ነው። ሰከሱብን። እኔ የጠበቅኩት አይደለም የተለቀቀው። ሀይሚዬ እኔ ደግሞ ወደ ውጭ የሆነ ቦታ ላይ ወስዶ ሰፕራይዝ ያረጋታል ብዬ ነበር። በቃ ሰከስክብን። ለምን ሰፕራይዝ አላረካትም? ከፍቅረኛሞች ጋር ስለተገጣጠመ ብቻ አላትሙና ቪዲዮውን አገጣጥመው ሰሩት እንጂ ይህ ቪዲዮ ትናንት የተለቀቀው ቪዲዮ የልብስ ማስታወቂያ ነው የተሰራው። በነገራችን ላይ ኢትዮጵያ የሄዳችሁ በጣም የቆያችሁ ምናምን ካላችሁ ልንገራችሁ፣ የሆነ ማስታወቂያ ሲሰራ እንደ በፊት እንደዚ አይነት ልብስ ግዙ ምናምን አይደለም። አሁን ማስታወቂያ ሲሰራ በሙድ ነው። የሆነ ነገር ትጠቀማላችሁ፣ ያንን ማስታወቂያውን ወደዛው ታስተዋውቁታላችሁ። ከዛ ያ ልብስ የሚያምርበት ከሆነ በተለይ ቲክቶክ ላይ ምናምን ስለሚቀባበሉት ቪዲዮን ይሄ ልብስ ሲያምር፣ ስለዚህ ያ ቡቲክ የት ነው ምናምን ይባላል እና ልብሱ ይፈለጋል። የት ቡቲክ ነው፣ የት ሱቅ ነው፣ የት ቦታ ነው የሚሸጠው ይባልና ይፈለጋል፣ ይገዛል ማለት ነው። በእንደዛ አይነት ሙድ ነው አይደለም። ልብስ ይቅርና ቤት ራሱ ብዙ ጊዜ አሁን ናብርሽ ነሩታ እንዲሁም ሀይሚና ብሩክን ካሁን በፊት የሪል ስቴት ማስታወቂያ ሰጥቷል። ልክ እንደሚገዙ አድርገው አብርሽ ለምሳሌ ከሁለትም ሶስት ጊዜ ነው የሪል ስቴት ማስታወቂያ የሰራው እንደሚገዛ አድርገው፣ አንዴ ለሱ፣ አንዴ ለሩታ፣ አንዴ ለአባቱ ምናምን ብሎ የሰከሰብን አብርሽ ግን ማስታወቂያ ነው። አሁን የማስታወቂያ ስራ ኢትዮጵያ ውስጥ ሲሰሩ ልክ እንደዚህ ነው። በሙሉ እየተጠቀሙ ወደ ራሳቸው እየተጠቀሙ ያሉ እንደዛ አድርገው ማስታወቂያ ሲሰሩ ገባቸው አይደለ? አሁን ትናንትናም የልብስ ማስታወቂያ ነው ብሩክ ልብስ ሱፉ ግን ከፍቅረኛሞች ጋር ስለተገጣጠመ ግጥምጥም አድርገው ሀይሚን ሰፕራይዝ አደረግኳት ብሎ መጣ። ለማንኛውም በቅርብ ሌላ ሰፕራይዝ ስለ ሀይሚ እንጠብቃለን ብዬ አስባለሁ። ግን ትናንት የተለቀቀው ቪዲዮ ሀይሚን ሰፕራይዝ የሚያደርግ ሳይሆን የልብስ ማስታወቂያ ነው የሰሩት። ግን ላይክ ለብሰው አሳዩት። በቃ ገባችሁ አይደለ? አሁን ኢትዮጵያ ውስጥ እንደዛ አይነት ሙድ ነው። የሆነ ማስታወቂያ ሲሰሩ ተጠቅማችሁ ራሳችሁ እየተጠቀማችሁ ቤትም አሁን የሆነ ነገር ሲሩ አሁን አዲስና ቃል አይታችኋል። በተደጋጋሚ ቤት እየገዛን እያሉ ያስተዋውቃሉ። ምታው እንደሆነ ገዛን፣ ስንቴ ይገዛሉ። ገዛን እነናይና ውብዬም እንደዛው ገዛን እያሉ ብዙ ጊዜ አስተዋውቀዋል። ገዛን እያሉ ግን አሁንም ክራይ ቤት ነው ያሉት። ገዛን ብለው እየተጠቀሙ አድርገው ነው ሌላው እንዲገዛ አቴንሽን እንዲስብና ቪዲዮ ቫይር ላይ ወጥቶ ብዙ ሰው ያንን ቤት እንዲያየው ወይም ልብስም ከሆነ ያንን ልብስ እንዲገዛው እንደዛ አይነት ነገር ነው አሁን ኢትዮጵያ ውስጥ ያለ በሙድ ነው ማስታወቂያ የሚሰሩት ማለት ወዳለው። ኤኒስ ከሰከስኩት ቪዲዮ ወይ ከለቀቁት ቪዲዮ ሌሎችም እህቶች ብዙ ሰርተዋል። በእርግጥ እኔ ቪዲዮቸውን ክሊክ አድርጌ አላየሁትም። ታምሌላቸውና ታይተላቸው እንዳየው ከሆነ ልክ እንደኔ ነው የሰከሱት። ግን ከሰከስ ነው ቪዲዮ ጋራ የተለቀቀው ቪዲዮ አይገናኝም። ቤት ውስጥ ሁሌ ቤት ውስጥ በቃ ወጣ ብለ ሰፕራይዝ አድርጋት፣ በዚህ እድሜዋ ቡልቅቅ አድርጋት። በጣም ታጋሽ አድርጊ የተባለችውን ሁሉ የምታደርግ ልጅ ናት። ፌንት ንቀሪ ተብላ ሆስፒታል ግቢ ተብላ እንደዛ አስባልት ላይ ውደቂ ተብላ በቃ አድርጊ የተባለችውን የምታደርግ ልጅ ናት። ለብዙ ዩቱበሮች የገቢ ምንጭ ናት። ለዚህ ደግሞ እንደዚህ ቤት ውስጥ መኖሪያ ቤቱ አይደለም ሁሌ ሰፕራይዝ መደረግ ያለበት። ወጣ አድርገ በቃ ቡልቅቅ አድርግልን። እንደገና ደግሞ አሁን ደግሞ ጾም ገብቷል። ጾም ገብቶ ደግሞ ወደ ሌላ ነገር ውስጥ እንዳገቡ በነገራችን ላይ ሰክሷል። አሁን የሁለታችንም ጾም ስለገባ
እናንተን የሚያዝናና ከስራችሁ የሚያዝናና ምናምን ብሎ ሰክሶናል። እስኪ እናያለን። ለማንኛውም ያ የእናንተ ቪዲዮ አይደለም እኛን የሚያዝናናን። በነገራችን ላይ ማንኛውም ዩቱበር መጣንላችሁ፣ መተንላችኋል፣ ጠፍተን ነበረ መጣንላችሁ ምናምን ብለው ቪዲዮ ይሰራሉ። ኤኒዌይስ መጀመሪያ ለራሳችሁ ጥቅም ስትሉ ሁላችሁም ዩቱበሮች የምትሰሩት፣ ሲቀጥል ያው ፈታ እንልባችኋለን። በነገራችን ላይ ታዝናኑናላችሁ። አሁን ላይ አብዛኞቹ ዩቱበሮች ከጥቅሙ ይልቅ የሆነ ራስ ምታት የሆነ ቪዲዮ ነው የምንለቁት። ያው ከኑሮ አንጻር ነው። በእርግጥ ኢትዮጵያ ውስጥ ያለ ኑሮ እንኳን ሰውን እንስሳትን ያሳብዳል። ኤኒዌይስ እንግዲህ ሀይሚና ብሩኬ ትናንት የተለቀቀው ቪዲዮ አስተያየት ይሄን ይመስላል። የልብስ ማስታወቂያን የሰሩ ከፍቅረኛሞች ጋር ስለተገጣጠመ አላተሙና አቀነባብረው ለቀቁልን ማለት እወዳለሁ። ይመቻቸው።